እንግዲህ እዚህ ሶሻል በጸጋ ስጦታዎች ስም አሁን አንዳንድ ሰዎች የሚያረጉት ነገር በጣም ያሳዝነኛል። በጣም ሁለተኛው ያው ብዙ ጊዜ ተናግሬያለሁ፣ ትህትና የመመለክ ፍላጎት ያላቸው አገልጋዮች እንደነ ጳውሎስ እና ባርናባስ ሲላስ እና ጳውሎስ ናቸው አይደል ልብሳቸውን የቀደዱት መሸሽ ሲገባቸው ሰው እንዲያከብራቸው እንዲሰግድላቸው። በጣም ይሄ ማለት ለዚህ ነበረ ያ ሁሉ መከራ የተቀበልነው ላለው አንዳንድ ቀን በጣም ነው ማዘነው። እና ማለት መከባበር ጥሩ ነው፣ ግን ክብር መፈለግ ግን አያስከብርም። እና ሰዎች አክብሮት ሳይሆን አምልኮት ሰብ እንዲኖር በእግዚአብሔር ስም በጸጋ ስጦታዎች ስም በመንፈስ ቅዱስ ስም ማለት ከራሱ ከመንፈስ ቅዱስ ባህሪ የማይገናኝ በጣም በጣም እብሪትና ትዕቢት የሞላበት አይነት ህይወት እና በጣም እኮ አያፍሩም። ማለት አንዳንድ ጊዜ በጣም ነውር ነው በጣም ካፋቸው የሚወጣ 1 2 3 ማለት አልፈልግም እንጂ ደግሞ በጣም የሚገርመው ቆሻሻ ህይወት እየኖሩ ቅድስና ይሰብካሉ። የምናውቀው ተጨባጭ ህይወት እያለ ማለት ነው። እና ይሄ ድሮ እንግዲህ ጴንጤ ደርግ ያኔ ኢህአፓና ጴንጤ ነበር የሚፈራውና ከኢህአፓ በላይ ጴንጤዎችን ነው የሚፈራው። ለምን ኢህአፓ አትሊስት ይተኩሳል፣ ይገላል፣ እሱም ይገለዋል። ግን እኛ እንደውም ምስክር አያስፈልግም ለጴንጤ ነበር የሚባለው። እንደዚህ ያርጋል አዎ። እና ምንም ያህል ቢጠላን እኮ የሚገርመው ደግሞ ታማኝነት የሚያስፈልገው ቦታ ላይ ጴንጤዎችን ነው የሚሾመው። ዛሬ ኮረፕሽን ማጋ ነው ያለው። በጣም የሚያሳዝናል ማለት በጣም እና አንዳንድ ጊዜ ሰዎች አንድ የሚያስቅ ነገር እንደው የሆነ ሰው ነግሮኛልና ሰውየው ጉቦ ከሰዎች ሚሊየንስ ጉቦ ወስደው ከዛ በኋላ ቤት ምናምን ሰራ መሰለኝ ምስጋና ፕሮግራም ብሎ ጠራ አለ። ከዛ ጠርቶ እና የጻፈው ጥቅስ ቤቱ ላይ የመንጀርገግ ዓመታችን ብሎ የጻፈው አለ። ያሳፍራል በጣም ማለት እግዚአብሔር ትዕግስቱ ብዙ ነው፣ ይቅር ባይ ነው። ግን the worst will be ጅራፉን ያነሳ ቀን ነው። እና አንዳንድ ጊዜ እኛ የምንጮኸው የምንቆጣው እኮ እኛ ብንቆጣ ይሻላል። የእግዚአብሔር ቁጣ ከነወደ ማብረጃ የለውም፣ ከባድ ነው። ኃይለኛው እግዚአብሔር እጅ መውደቅ ይላል አይደለም፣ ከባድ ነው። ስለዚህ ከሰዎች ማለት ያንን የመሰለ ድሮ የሚጠሉን ስለ እምነታችን እንጂ ስለ ባህሪያችን አልነበረም። እና ትዝ ይለኛል በደርግ ዘመን እነ ተስፋዬ ጋቢሶ ታስረው አንድ አሁን በሕይወት የሌሉ የመንግስት ባለስልጣን የነበሩ በጌታ ያሉ ሰው የዛን ጊዜ እዛ ደህንነት ኃላፊውን ያናግሩታል። ምን አረጉ እነዚህ ልጆች? በጣም ጥሩ ናቸው፣ ታማኝ፣ ሚስጥራቸው ማይወጣ፣ እንዲያውም ለእኛ መስሪያ ቤት እንደነሱ አይነት ነበር እንደው ብናገኝ። ታዲያ ለምን ታስራቸዋል? ማሰር አይደለም መገደል አለባቸው። ምን ጴንጤ ስለሆኑ ነው ይላሉ። እና የጠላቸው ጴንጤ ስለሆኑ እንጂ ነው። እኛንም አስታውሳለሁ አሊ ሙሳ ምንድነው ያለው? ካድሬ ሰብስቦ ምንድነው እንደነዚህ 3 ነበር ወንጌላውያን እና እንደነ ጻድቁ አይነት ሰዎች ለአብዮታችን ባገኘን ብሏል። በቃ ይቆረጡ በህይወታቸው። እናንተ ታጥቃችሁ ትፈራላችሁ፣ እነሱ በባዶ እጃቸው እኔ 10 ወር አስሬ ፈትቻቸው ይሄው ከኔ ጋር ተጋፍተው ምግብ ቤት ይገባሉ። ሲፈታን ከሀገር ምን ወጣ መስሎት አልወጣን። እና ይሄ ማለት እውነተኞቹ የሉ ማለት አይደለም። ብዙ እውነተኛ ብዙ ጌታን የሚወዱ አሉ። ግን መቼም እንደ ኤልያስ እኔ ብቻ ቀረው አይደለም፣ እግዚአብሔር 7,000 8,000 ይኖረዋል። ግን አንዳንድ ለሌላ ሰው ለማያምኑ ሰው
ምክንያቱም ምን ይላል ለቤተ ክርስቲያንም ለአሕዛብም ለአይሁድም መሰናከያ አትሁኑ ስለሚል አንዳንድ ጊዜ በጣም በሚያሳዝን ደረጃ ለመሰናከያ የሚሆኑ አሉና እንግዲህ እውነቱን ማስተማር ማሳየት መጸለይ የግድ አስፈላጊ ነው። ስለጠየቀኝ ነው። ፓስተር እሺ ተባረክ። ጌታ ኢየሱስ ይባርክ። ይሄ መጨረሻዬ ነው ያሁኑ ሶስተኛው። ምን ኦርደር ትሰጠናለህ? ምን ምክር ትሰጠናለህ? ይሄን አርጉ የምትለን ነገር በተለይ ደግሞ ሶሻል ሚዲያ ላይ ለምናገለግል ሰዎች ምን ትላለህ? ሶሻል ሚዲያ ላይ አንደኛ ያው እናንተ የራሳችሁን እምነት በደንብ ጠንቅቃችሁ ወቁ እላለሁ። ሜቢ ፕሮፐር ቴዎሎጂ ስኩል ካልገባችሁ ወደፊት ማድረግ የምንችለው ነገር ይኖራል። ማለት ቤዚክ የሆነ ነገር አሁን የሆነ ካሪኩለም እያዘጋጀው ነኝ እኔ ፕራክቲካል ቴዎሎጂ የሚባል አስፔክት አለ ቴዎሎጂ ውስጥ ነው። አንደኛ የምናምነው ማወቅ፣ እሱን በጨዋ ደንብ ነፍሳችንን ገዝተን መግለጥ፣ ሌላው ልክ ያልሆነውን በምንቃወምበት ጊዜ ፐርሰናሊ ግለሰቦቹን ሳይሆን አስተሳሰቡን ነጥሎ መቃወም እና ያንንም በትህትና ማድረግ ያስፈልጋል። እርግጥ በቁጣም በድፍረትም መናገር ያለብን ጊዜ አለ። ግን የምንቆጣው በኃጢአት ላይ በስተት ላይ እንጂ በሰዎቹ ላይ መሆን የለበትም ማለት ነው። ርህራሄን እንዳናጣ በጣም መጠንቀቅ ያስፈልጋል ይሆናል። ስለዚህ ጊዜ በተለይ ጳውሎስ እንግዲህ ታውቃላችሁ አይደለም፣ አንዳንድ ጊዜ በጣም ይቆጣል። ግን ይሄንን በሚያደርግበት ጊዜ ለነሱ ካለው ፍቅርም ጭምር እንደሆነ ግልጽ ያደርጋልና ምናልባት እነዚህ ነገሮች ነው የምለው። ተባረክ ፓስተር። ይጨርሻለሁ ጥያቄን ዶክተር። እሺ እፊ ተባረክ። ይህንን ፕሮግራም ከኔ ጋር አብረህ ሆነ ትላልክ ለዶክተር ጥላይ ደግሞ ልስጠው እና ለካህን አንዳንድ ጥያቄ እንዲጠይቁ ከዛ በጣም ብዙ የወንጌል አማኞችም ሌሎችም እምነት ያሉ ሰዎች አሉ እናስገባና ሰዎች አንዳንድ ደቂቃ ጥያቄ እንዲጠይቁ እናደርጋለን። እኔ ጀስት ኮሜንት ማደርገው ጠይቄ ያለው ነግሬም አለው ከፓስተር ጻድቁ ኦብዘርቭ ያደረኩት ነገር በስብከቱ በንግግሩ በአካልም አግኝቼ ለማውራት እድል አግኝተናል። በሁሉም ነገር ላይ ያየሁት ኮንሲስተንት ነገር የእግዚአብሔር ቃል ላይ ያለው እንትን ነው እና ስብከቶቹንም ኢንተርቪዎቹንም ሰምታችሁ ከሆነ አሁንም በነበረን ጊዜ የእግዚአብሔር ቃል ላይ ተደግፎ ነው የሚያደርገውና ምናልባት ወደ ኋላ መሄድ ቢፈቀድልኝ እኔ በህይወቴ ማድረገው አንድ ነገር ካነበብኩት በላይ ሞር ጊዜ በእግዚአብሔር ቃል ላይ አጠፋ ነበር ብዬ አስባለሁ። ሞር እዛ ውስጥ ገብቼ ስለ እግዚአብሔር ቃል ከማጥናታችን በፊት የእግዚአብሔርን ቃል ማጥናት የሚለውን ከአንተ ተመሪያለሁ። ዴፕዝ ኦፍ እንትን አለ፣ አንደርስታንዲንግ አለ፣ ቸርች ሂስትሪ መሰረታዊ የሚባሉ ዶክትሪኖችንም ያው የሥነ መለኮት መምህርም እንደመሆን መጠን ግን ከሁሉ በላይ እሱም ያስደንቀኛል ታሪክ ላይ ያለ ኮማንድ ኦፍ ሂስትሪ ላይ ከዛ በላይ ግን እግዚአብሔር ቃል ላይ ያለ ነገር በጣም ይደንቀኛል እና እግዚአብሔር ይባርክ። ወጣቶች ምናልባት ኋላ ላይ መልእክት ከሶሻል ሚዲያ የምታምኑትን ነው የሚለው ያው ምናምነው ምናት ከዛው ከቃሉ ላይ ስለሚመጣ ሞር እዛ ላይ ጊዜ እንዲያጠፉ ያልባከነ ጊዜ እንዲሆን ካንተ ህይወትን ይሄንን ኦብዘርቭ አድርጌያለሁ። ዶክተር ጥላይ ምታምኑ ያልኩትን ምንድነው ለምሳሌ አሰን ኢቫንጀሊካል ክርስቲያን እኔም ማምነው አለ፣ ሌላው ክርስቲያን ትራዲሽን ከኔ በምን ይለያል እና ሌላ እምነትም ካለ እንዴት ነው የሚለውን ማወቅ ነው። ያው እኛ ኮምፓራቲቭ ሪሊጅን ብለን እናጠናለን ይሄ እና ወርልድ ሪሊጅን የሚባል ኮርስም አለ ወይም አዘር ብሊፍስ ብለን ምን ለማለት ነው እዛ ውስጥ ለመግባት ሳይሆን አትሊስት ዲፈረንሱን
በምን ላይ ቤዝድ ሆኖ ነው? ለምሳሌ አሁን ካቶሊክ እና ኦርቶዶክስ ምንድነው ያለያያቸው? ምን ኦልሞስት ዘ ሴም ግን ምንድነው ሂስቶሪካሊ ምንድነው ብሎ ማወቅ። ኦኬ ፕሮቴስታንት የተባለው ስያሜ የተሰጠን ሉተር ከካልቪን በምንድነው የሚሉት? እና ኢቨን እነዚህ ሪፎርመሮቹ እኮ 3 ናቸው አይደል? ሉተር አለ፣ ካልቪን አለ፣ ዙዊንግሊ አለ። እና የጆን ዌስሊ ትራዲሽን ከዙዊንግሊ ተከትሎ ነው የሚመጣውና አንዳንድ ጊዜ ራሱ እዛ አካባቢ የሆነ መጽሐፍ ሪኮሜንድ ላርጋችሁ 21st century theology የሚል አለ እና 21st century theology የሚል መጽሐፍ አይ ቲንክ እሱን ማየት አንዳንድ ጊዜ የሚባል ሰው ደግሞ ቴዎሎጂ ላይ ይጽፋል። ሞዴሬት ነው እሱ በጣም እንደዚህ አይነት ጀነራል ነገር ሲኖር ምክንያቱም ቴዎሎጂ ፕሮፐር ገብቶ ክፍል ያልተማረ ማለት ሰው ቢሆን አሁን እኔ የምታዩኝ ፍሬም ስላለው ነው እንትን ያልኩበት ነገር። ዝም ብሎ ከዛም ካነበበ አንድ ሰው ፍሬሙ ከሌለው ምንድነው ይሄ? አሁን ቴዎሎጂም እንግዲህ ሲስተማቲክ የሚባል ቢብሊካል ቴዎሎጂ የሚባል ሂስቶሪካል ቴዎሎጂ ይሉታል። ከዛ ደግሞ ዲስፔንሴሽናል ኮቨናንት ምናምን የሚባል ነገር አለ። እሱ ዳታ ብዙ ነው፣ ግን አትሊስት ዋና ጉዳዮችን ትንሽ ማወቅ እንትንህን ለመጠበቅ ይረዳል ለማለት ነው። አሜን። አይ ተባረክ ፓስተር፣ ገብቶኛል። አዎ የምታምኑትን ነው የሚለው እነዚህ ነገሮች ብዙ ጊዜ በተለይ በዲቤት በመናደርግ ኮንቨርሴሽን በመናደርግበት ጊዜ በጣም ክሪቲካል ናቸው። እሱን እንትን እያለን ያለ ነው። እሱን በደንብ እየተደረገ ነው ያለው። ደስ ይላል። ዶክተር ጥሌ አንድ ጥያቄ ለፓስተር አቅርብለት። 2 ጥያቄ ነው ያዘጋጀው። በእርግጥ እሺ ፓስተርዬ እንኳን በጣም ደስ ብሎኛል። እኔ ኤግዛይትድ ሆኛለሁ ዛሬ አንተን አግኝቼ ስትናገርም ስታስተምርም መስማት ፕሪቪሌጅ ነው። መጽሐፍ በእርግጥ በጣም ትልቅ በቀል የሚለው ሰፊ ሀሳብ ነው። እኔም ተጠቅሜበታለሁ። ብዙ የተጎዳውበት ነበርና ጌታን አግኝቼ መጽሐፍ ቅዱስን በማንበቤ ነው እንግዲህ ኤቲስት ነበርኩና እግዚአብሔር እንግዲህ በቀልን አስቶኛል እዛን ሰዓት እና በቀል ምን ያህል ሰውን ራሱን መልሶ ግለሰቡን እንደሚበላ በህይወት ያያቸዋለሁና ይሄ በጣም ክሪቲካል የሆነ መጽሐፍ ነው። ምነው ያን ድሮ ባገኘሁት እንደው አይነን ነው ጀለሲን እንትን የተሰማኝ ምንድነው እና ጌታ ኢየሱስ አብስቶ ይባርክልን መጽሐፍ ስላበረከትክልን። እንደው አጠር ያለ 2 ጥያቄ ጠይቃለሁ። እንደው የመጀመሪያውን የምጠይቅ የአብያተ ክርስቲያናት ህብረት አባላት የሆኑትን ቤተክርስቲያናት አስተምሮም ሆነ ልምምዶችን እንዴት ሞኒተር ያደርጋል ወይ ደግሞ እንዴት ኢንፎርስ ያደርጋል? ኢንፎርስ ማድረግስ ማንዴት አለው ወይ የሚለው የመጀመሪያው ጥያቄ ነው። ተራ በተራ ነው ፓስተር የሚመልሰው ዶክተር ሻው አቅርበውና እሱ አድሬስ ያደርጋል። እሺ በትችሉ የማትችሉ ነው የፋጋ ለሊት ነው የምትችሉ በቪዲዮ ብትገቡ ቴንክ ዩ ዘላዊ የምትችሉ በቪዲዮ ግቡ። አስኪ አይችልም ይመስለኛል። እንደዛ ብታረጉ ጥሩ ነው። ቀጥል ዶክተር። እና አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ በጣም ቻሌንጅ የሆንኩበት ነው። በተለይ ባለፉት 5 ዓመታት ይሄ ምንድነው በመላው አፍሪካ ኢትዮጵያ ችግር ብቻ አይደለም። የሐሰተኛ ነቢያት ወይም በሰልፍ ፕሮክሌም ፕሮፌትስ እንዳሸን እየበዙ ያሉበት ወቅት ላይ ያለነውና በተለይ ኢቫንጀሊካል በአፍሪካ አጀማመሩ አቅጣጫውን ሙሉ ለሙሉ ቀይሮ ክርስቶስን ከማሳየት ይልቅ የፐርሰናል ጌይን በከፍተኛ ሁኔታ እየተስፋፋበት ያለ ሁኔታ ነው ያለው። ለመመስከር እንኳን የተቸገርንበት ወቅት ላይ ነው ያለነው። በጣም እኔ ፐርሰናሊ ተፈትኛለሁ በዚህ ጉዳይና
በቃ የሐዋርያት አገልግሎት ወይም ደግሞ ይሄ ምንድነው የነቢያት አገልግሎት የለም ወደሚለው ኮንክሉዥን እስከገባ ድረስ የሚደረገው ሁኔታ እየገፋፋኝ ያለ ሁኔታ ነው ያለውና እስቲ እኔም ፐርሰናሊ ምን ትመክረኛለህ? ከኛ ጋር ናቸው ልበል ወይስ ከኛ ጋር አይደሉም ብዬ ልደምድም? እነኚህ ሁለት ጥያቄዎች ናቸው። ተባረክ። ያ እንደ መጀመሪያውን ልመለስና የመጀመሪያው እንግዲህ እንዴት ነው ሞኒተር የምናደርገው የሚለው እኛ እስከ ግራስሩት ድረስ ህብረቶች አሉ። ለምሳሌ አገር አቀፉ አለ፣ ከዛ ደግሞ በክልል አለ። ክልል የመንግስት ፖለቲካል ክልል አንከተልም እኛ እንደሚቀራረቡት አድርገን ወደ 20 ክልሎች አሉ። ከዛ ዞን አለ፣ ከዛ ወረዳ አለ፣ ከዛ የከተማ ህብረቶች አሉ። ስለዚህ እንደ አግሪመንቱ በዛ ሁኔታ መኖራቸውን አንዱ የምናረጋግጠው በዛ ነው። ሁለተኛ በየአመቱ ፓስተርስ ኮንፈረንስ የምናዘጋጀው አንዱ አገልጋዮች ፓስተርስ ኮንፈረንስ ስሙ ቢሆንም ቤተክርስቲያን ሽማግሌዎች በተለያየ የሚያገለግሉትን በሙሉ ነው። ስለዚህ እሱን በተመለከተ ትሬኒንግ በአገር አቀፍ ደረጃ እንሰጣለን። አንዳንድ ሁኔታ አለ እና ይሄ በዚህ አይነት ነው። ሁለተኛውን ጥያቄ ከባድ ነው በጣም። እንግዲህ አንዱ የመጨረሻው ዘመን ምልክትም ነው። ምክንያቱም ማቴዎስ 24 ማርቆስ 13 ሉቃስ 21 ካልተሳሳት መቼ ይሆናል ሲሉ መጀመሪያ ክርስቶስ ያለው ማንም እንዳያስጠነቅቁ ብሎ ነው የጀመረው እና የመጨረሻ ዘመን አንዱ ባህሪ የሐሰት መብዛት ነው። ይሄ የሰልፍ ፕሮክሌምድ ፕሮፌትስ ምናምን ገና ይገባም። እንደምታስታውሰው በሐዋርያት ሥራ ምዕራፍ 19 ላይ በእግዚአብሔር በጳውሎስ እጅ የሚያስገርም ነገር ያደርግ ነበር እና ከአካሉ ጨርቅ ተወስዶ ሰዎች ይፈወሱ እንደነበረ ይሄንን የድንቅ እና ተአምራት ስራ የአንድ አይሁዳዊ ልጆች 7 የሆኑ ወንዶች ሊኮርጁ ፈልገው ጳውሎስ በሚሰብከው በኢየሱስም እያሉ አጋንንት ያስወጡ ነበር ይላል። እያስወጡ ይዞሩ ነበር ይላል እና የሚሊሻውን አባረው አንድ ቀን ስፔሻል ኮማንዶ ጋር ደረሱ መሰለኝ። ከዛ ነገ ሲደርሱ ነው እኔ ጳውሎስንም አውቃለሁ ኢየሱስንም አውቃለሁ እናንተ ለመሆኑ ነው ማናችሁ ብሏል እና ተነሳባቸው፣ አቆሰላቸው። እርቃናቸውን 7 ወንድ እንግዲህ እግዚአብሔር ያሳየ እርቃኑን ሲሸሽና ያን ጊዜ ምን ይላል? አንዳንዶቹም አምኖ የነበሩ እንኳን የአስማት መጽሐፍት የደበቁ አቃጠሉ ይላል እና እንግዲህ በሐዋርያት ሥራ ልብ አድርገህ የጸጋ ስጦታ አንዱ ያን ጊዜ ቸርነት ማድረግ ነውና እነ ባርናባስ በጣም ለጋስ ስለነበሩ ባልና ሚስት እኮ ለመኮረጅ ሞክሮ አይደለ የሞቱት እና ሰዎች የእውነተኛው የእግዚአብሔር መንፈስ በሚሰራበት ቦታ ሰይጣን ዱፕሊኬት ያደርጋል። ፎርጅድ ዶላር ለምሳሌ እኔ ምን እላለሁ ፎርጅድ ገንዘብ የሚሰራው በአብዛኛው ዶላር ላይ ለምንድን ነው ሲባል በዓለም ላይ ገበያ ላይ ሚውል ሃርድ ከረንሲ ስለሆነ ነው። ስለዚህ እውነት ባለበት ቦታ ሰይጣን ሁሉ ጊዜ ፎርጅድ ነገር መስራት ይሞክራል እና በቀደም ፓስተርስ ኮንፈረንስ ላይ ኤፌሶን 4:11 እኔ ምን አልኩ? እኔ አምናለሁ ይሄ ስጦታውን መኖሩን ብዬ ግን ይሄ ማለት ምን ማለት እንዳልሆነ በደንብ የተቀረጸ ይመስለኛል አስተምሬ አውቃለሁና አንዱም እንግዲህ ሰይጣን ስራ አንደኛ ለማሳሳት ነው፣ ሁለተኛ በቃ ሌላውም የለም ብለን እንድንል ይፈትነን ስለሆነ አሜሪካ ነው የጀመረው። በነገራችን ላይ ይሄ አሜሪካን ሀገር ታስታውሱ እንደሆነ አንዳንድ ታላላቅ የነበሩ ቴሌ ኢቫንጀሊስቶች ወደቁ አይደለም? እነ ጂም ቤከር፣ ጂሚ ስዋገርት፣ ኢቨን ሲድ መኒ የሚባለውን ኮንሰፕት እኮ ቴይለር ኦስቦርን ኦራል ሮበርት ነው የጀመረው እና ከዛ ወደ ናይጄሪያ በቃ እነሱ ደፋር ናቸው ብዙ ነገር ላይ። ከዛ ወደ ሌላው አፍሪካ፣ ከዛ ወደ ኢትዮጵያ ደግሞ በጣም ኤክስፖርትድ የሆነ በቡሽሪ ነው። ቡሽሪ አሁን የሀገሩ መንግስት በነገራችን ላይ ለደቡብ አፍሪካ አሳልፎ እንዲሰጥ ሱፕሪም ኮርቱ ወስኗል። ብዙ ወንጀል ያለበት ነው
እና እኛ ሀገርም እንግዲህ ያንን ኮርጆው ብዙ አይነት ነገር ሲያደርጉ አንዳንድ ጊዜ ህዝቡ አንድ እንግዲህ ኢትዮጵያዊ ህዝብ እስከሆነ ድረስ እኔ ብዙ ጊዜ የምናገረው ይሄ መንግስትም ተጠያቂ ነው። ለምን አውቆ እያጭበረበሩ ያሉ ለምሳሌ ኤቲኤም በሌለበት ኤቲኤም ይሰጣሉ ሲል ምን ይሰራል? ባንኮቹ ምን ይሰራል? የባንክ ገዢው ብሔራዊ ባንክ ገዢው ምን ይሰራል? እንደዚህ አይነት ማጭበርበር ሲሆን ለምን ዝም ይባላል? ሎው ኢንፎርስመንቱ በጣም የሚገርም ሐሰት ስላለ እውነትን ያው እንትን አንልም። አክቲቭ ቸርች ባለበት ቦታ ምን ብሎ አንድ ጊዜ ጋሽ ኬዳሙ ሲሰብኩ እኮ ነው ምን አሉ? የምታንቀላፋ ቤተክርስቲያን ሽማግሌ አጋንንት ነው የሚተኘው አሉ። እዛ አክቲቭ ሆነ ቸርች ላይ ግን ያንን ለማበላሸት ያው ጠላት ሁለት ዓላማ ነው። አንዱ እኛ በቃ እውነትም የለም ብለን እንድንተው አንዱ መንገድ ነው። ሁለተኛ ለሱ ዓላማ እንድንሳሳት ነው። አይ ቲንክ ይሄንን መሻር የሚችለው ልክ እግዚአብሔር በጳውሎስ ሕይወት እንደሰራው የሙሴ በትርም የጠንቋዮቹን እባብ እንዳዋጠች ይሄንን የሚሽር ይሄንን የሚገታ የእግዚአብሔር ኃይል እንዲኖር እንዲመጣ በአገራችን ላይ መጸለይና ማስተማር አለብን ነው የምለው እኔ። ጌታ ይባርክ ፓስተር ተባረክ ትሌ። በጣም ግሩም ጥያቄ ነው ያነሳው። ወደ ካህን ጌርሳም ከመሄዴ በፊት 700 ሰው አለ 770 ሰው ለኤፍሬም ለፊ ለአንተ ልስጥ ወይንስ እኔ አንተ እንትን አለ ይሄ ስጦታና ሼር መደረግ አለበት እና ታብታብም መደረግ አለበት። እንግዲህ ዋናችን መጥቶ ሁላችንም ተሰብስበን ነው ማድረግ ያለብን። ተባረኩ የመጣችሁ በጣም ብዙ አገልጋዮች አሉ። እኔ በመገባ ጊዜ ብዙ ጊዜ ጀስትን ብዬ ነው 10 ሰው የሆነ ማስተምረው፣ ግን ዛሬ በጣም ብዙ ሰው መምጣትም አለበት። ይሄንን ዴፕዝ ኦፍ ዊዝደም መካፈል አለበት እና እንትን ያድርጉ ሼር እንዲያደርጉ ታብታብ እንደዛ እናስደርግ አንድ ጊዜ ሼር